ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም አባት ነው። እንዴት ከርማችኋል? የእግዚአብሔር ስም ይባረክ። የወደደን ጌታ ልጆቹ ያደረገን የማይገባንን ፍቅር የሰጠን እግዚአብሔር የተመሰገነ ይሁን። የማይለወጥ ሁኔታ የማይለውጠው ነገር የማይለውጠው ሁሌ የማይከብደው ከሁሉ በላይ ገዝቶ የሚኖር ጌታ ስሙ ይባረክ። እሱ አባታችን ነው። እሱ አምላካችን ነው። የእግዚአብሔርን ስም አመሰግናለሁ። እግዚአብሔር ስሙ ይባረክ። ዛሬ እግዚአብሔር እድል ሰጥቶኝ ደግሞ ከእናንተ ጋር እግዚአብሔርን ቃል አብረን እንካፈላለን። የምንካፈለው የእግዚአብሔር ቃል ከእስራኤል ነገስታት ከይሁዳም ነገስታት አንዱ የሆነውን የሕዝቅያስ ሕይወት ላይ መሰረት አድርገን ነው የምንነሳው እና በዚያ ክፍል እግዚአብሔር ምን ይለናል የሚለውን ማየት እንሞክራለን። አጭር ጸሎት አድርገን እንጀምር። አምላካችን እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ወደድከን፣ ልጆችህ አደረግከን። ዕዳችንን ከፍለህ አንገታችንን ቀና አደረግ። ስምህ ይባረክ። እግዚአብሔር ሆይ ደግሞ በዚህ ሰዓት በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አቤቱ በፊትህ አለን። ሰማያት ይከፈቱልን፣ ቃልህን ተናገርን፣ ድምፅህ ይሰማን። እግዚአብሔር ሆይ አቤቱ ፈቃድ በዚህ በቃል ጉልበት ይገለጥ። በሚሆነው ሁሉ ክብሩ ላንተ ይሁን። እኔና ሕዝብህን እንድንሰማ እርዳን። ጆሮቻችንን ክፈት። የዚህ ቃል ባለቤት አንተ ነህ አባት ሆይ አቤቱ ፈቃድህ ይከናወን። ክብሩ ላንተ ይሁን። የትኛውም የክፋት አጀንዳ፣ የትኛውም የጨለማ ሚስጥር በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። ጊዜውን ላንተ አሳልፈን ሰጠን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። እንዳልኳችሁ የምንካፈለው የእግዚአብሔር ቃል መሰረት የሚያደርገው የሁለተኛ ዜና ምዕራፍ 32 ላይ ነው። ሁለተኛ ዜና ምዕራፍ 32 ላይ የሚነሳ አንድ ሐሳብ አለ። የአሦር ንጉሥ ሰናክሬም የይሁዳን አስጨንቆ ሊማርክ በመጣ ጊዜ የተፈጠረውን ሁኔታ የእግዚአብሔር ቃል ይነግረናል። ይሄንን ሐሳብ በደንብ መረዳት እንድንችል በአንደኛ ነገሥት ምዕራፍ 18-19 ላይ ታሪኩን ማግኘት ትችላላችሁ። ሐሳቡን ወደ ኋላ ዞር ብሎ ጥቂት ማየት ያስፈልጋል። የእስራኤል ሕዝብ እግዚአብሔር ከግብፅ ምድር በራሱ እጅ ነፃ አውጥቶት የወጣ እንደ ሕዝብ እግዚአብሔር ንጉሥ ሆኖት የመራው ሕዝብ ነው። የሚገርመው ግን ይህ ሕዝብ ከእግዚአብሔር አገዛዝ ስር ሆኖ ብዙ አልቆየም። ዙሪያውን ሲመለከት አይኖቹ ነገስታት ማየት ጀመረ። ሌሎች አሕዛብ የሚመሯቸው ነገስታት አሏቸው፣ እኛ ግን ንጉሥ የለንም የሚል ጥያቄ አነሱ። የእግዚአብሔርን ንግስና ገፍተው ለራሳቸው ንጉሥ የሰው ንጉሥ ፈልገው ጩኸታቸውን አሰሙ። እግዚአብሔር ሰማቸው። በጣም የሚገርመኝ እግዚአብሔር አንዳንድ ጊዜ እስቲገባን ድረስ በለመነው መንገድ እጆቹን ጥላ አድርጎ ይመራናል። ሕዝቡ የፈለገው የሰው ንጉሥ ተሰጠው እና በእስራኤል ታሪክ ነገስታት መንገስ ጀመሩ። ሳኦል ነገሰ፣ ዳዊት ነገሰ፣ የዳዊት ልጅ ሰለሞን ቀጠለ። እንዲህ ያለ ነበር የቀጠለው እና በሰለሞን ንግስና ጊዜ ግን ብዙ አልቆየም። 40 ዓመት ሰለሞን ነገሰ። ከዛ በኋላ መንግስቱ ሁለት ተከፈለ። ሮብዓምና ኢዮርብዓም የሚመሩት ሁለት መንግስት በእስራኤል ውስጥ ተፈጠረ። 10 ነገድና 2 ነገድ ተለያዩ። ሰሜንና ደቡብ ብሎ ይከፍላቸዋል። የታችኛው ኢየሩሳሌም ያለበት የይሁዳ ንጉሥ ተብሎ የሚመራ ውስጥ ካሉት ነገስታት አንዱ ነው። ሁለቱም ጋር ወደ 20 የሚጠጉ ነገስታት መርተዋል። ዛሬ የምንመለከተው ሕዝቅያስ ምናልባት ከደቡቡ 12 ነገስታት መርተው 13ኛ ሆኖ የተነሳ ነው። ሕዝቅያስ ዞር ብሎ ወደ ኋላ ታሪኩን ሲመለከት ብዙ ነገስታት አሉ ህዝቡን የመሩ፣ ግን የእግዚአብሔርን ልብ ያሳረፉ ብዙ አልነበሩም። ከሱ በፊት ከነበሩት ከ12ቱ ምናልባት 3ቱ ናቸው እግዚአብሔርን መከተል ጀምረው ህዝቡን እየመሩ ፍጻሜያቸውን ያሳመሩ።
እና ሕዝቅያስ እንደ መሪ ዞር ብሎ ሲመለከት ሁለት ምርጫ ፊቱ አለ። ብዙዎቹ በሄዱበት እንደ ልባቸው ሐሳብ እግዚአብሔርን አሳዝነው ይሻለናል ብለው በመረጡበት በአባታቸው መንገድ መቀጠል፣ አሊያም ደግሞ እግዚአብሔርን በመፍራት እግዚአብሔርን በማሰብ እግዚአብሔር በመረጠው በዳዊት መንገድ መቀጠል ነበረበት። ሕዝቅያስ ንግስናውን ሲይዝ 25 ዓመቱ ነበር። ገና የ25 ዓመት ጎልማሳ ጎረምሳ ነው። ሕዝቅያስ ይሄ ምርጫው ቀላል አልነበረም። ህዝቡ እየተከተለ ያለው በተለይ ደግሞ አክዓብ የሕዝቅያስ አባት ምን አይነት ሞዴል እንደሆነው ስታስቡ በጣም ከባድ ነው። አክዓብ በይሁዳ ምድር ብዙ አማልክቶች እንዲመለኩ ያደረገ፣ መሰዊያዎችን የሰራ፣ ልጆቹን በእሳት አሳልፎ ለጣዖታት የሰጠ፣ የእግዚአብሔርን ቤተ መቅደስ ደጆች የቆለፈ፣ በእግዚአብሔር ቤት ያሉትን ዕቃዎች ሰባብሮ ያሸገ፣ የእግዚአብሔርን ቤት ስርዓት ያፈረሰ ነበር። ሕዝቅያስ ምርጫው ቀላል አልነበረም። ሕዝቅያስ እግዚአብሔርን ለመከተል ጨከነ። ሕዝቅያስ ዞር ብሎ የሚያየው ታሪክ ብዙ የሚያስኬደው እንኳ ምሳሌ የሚሆነው እንኳ ባይሆን የልቡ ሐሳብና ምኞት እግዚአብሔርን መከተል መሆኑ ነገሩን አቀናለት። እግዚአብሔር ስሙ ይባረክ። ክብር ለእግዚአብሔር ይሁን። የዚህን ሰው ታሪክ ነው እንግዲህ መመልከት የምንጀምረው። ሕዝቅያስ በ32ኛው በከፈትነው ክፍል ላይ ስንመለከት ከዚህ ነገርና ከዚህ እምነት በኋላ የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ፣ በተመሸጉትም ከተሞች ፊት ሰፈረ፣ ሊወስዳቸውም አሰበ ብሎ ይጀምራል። ከዚህ ነገርና ከዚህ እምነት በኋላ ብሎ ነው የሚጀምረው። ይሄ ነገርና ይሄ እምነት የተባለው ለሕዝቅያስ ምንድን ነው ካላችሁ፣ አሁን መናገር እንደሞከርኩት ሕዝቅያስ የመጀመሪያ ምርጫው እግዚአብሔርን መከተል ሆነ። ዞር ብሎ ሲመለከት የተዘጋ ቤተ መቅደስ ነው ያለው። ዞር ብሎ ሲመለከት ብዙ የጣዖታት ማምለኪያ አጸዶች ተሰርተዋል፣ መሰዊያዎች ተሰርተዋል። ሕዝቡ እግዚአብሔርን ከመከተል ልቡን መልሷል። ግን ሕዝቅያስ እግዚአብሔር የሰጠውን እድል ተጠቀመ። እግዚአብሔርን ለመከተል ወሰነ። ይህንን ታሪክ መመልከት እንድንችል ትንሽ አንድ ሁለት ምዕራፍ ወደ ኋላ ልውሰዳችሁ። ምዕራፍ 29 ጀምሮ ያለውን እንመልከተው። ሕዝቅያስ ምን ነበር ያደረገው? እግዚአብሔር ሕዝቡን ማዳን ሲፈልግ፣ ሕዝቡን ማንሳት ሲፈልግ እንዲህ ያለ ንጉሥ፣ ልብ ያለው ንጉሥ ሰጣቸው። እግዚአብሔር ታዳጊ አምላክ ነው። እግዚአብሔር ስሙ ይባረክ። በምዕራፍ 29 ላይ ስትመለከቱ እንደዚህ ይላል። ሕዝቅያስ የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበረ። አባቱም ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም ብሎ ይጀምራል። እንዳልኳችሁ አባቱ በጣም ክፉ ንጉሥ ነበረ። ምዕራፍ 28 ቁጥር 24 ላይ ስትመለከቱ አካዝ የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው፣ የእግዚአብሔርን ቤት ደጆች ቆለፈ፣ በኢየሩሳሌም ማዕዘን ሁሉ መሠዊያ ሠራ፣ በይሁዳ ከተሞች ሁሉ ሌሎች አማልክትን ያጥኑ ዘንድ የኮረብታ መስገጃዎችን አሰራ፣ የአባቶቹንም አምላክ እግዚአብሔርን አስቆጣ ተብሎ የተጻፈለት ነው። ሕዝቅያስ ግን መንገስ ሲጀምር የመጀመሪያው ጉዳዩ የእግዚአብሔርን ቤት ደጆች መክፈት ነበር። ሕዝቅያስ ተሐድሶ የጀመረ የሚገርም ንጉሥ ነው። የእግዚአብሔር ቤት ደጆችን ከፈተ። ከዚያ ቀጥላችሁ ስትመለከቱ ምዕራፍ 29 ላይ ካህናቱን ከያሉበት አስጠራ፣ ሌዋውያኖቹን ሁሉ ሰበሰበና መናገር ጀመረ። የ25 ዓመቱ ጎልማሳ እባካችሁ አለ። ካህናቱ ከነሱ በፊት የነበሩት አባቶቻቸው ነገስታቱ በመሩበት መንገድ ሄደው ነበርና ረክሰዋል። ሰበሰበና ባካችሁ ተመለሱና ተቀደሱ።
አባቶቻችን የዘጉትን ደጅ እንክፈት፣ የረሱትን መስዋዕት ለእግዚአብሔር እናምጣ፣ ቤተ መቅደሱን እናጽዳ፣ እግዚአብሔር ተሐድሶ ያምጣልን ብሎ ለመናቸው። ቃሉ ሲነግረን እንደዚህ ይላል። ቁጥር 29 ላይ ስትመለከቱ ቁጥር 10 ላይ ምዕራፍ 29 ማለት ነው። ቁጥር 10 ላይ አሁንም የቁጣውን ጽናት ከኛ እንዲመልስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ አላቸው። ሕዝቅያስ ይሄንን በማድረጉ ምክንያት የካህናቱ ልብ ተመለሰ፣ የሌዋውያኖች ልብ ተመለሰ። ካህናቱ ከዚያ ጊዜ ጀምሮ ስራ ጀመሩ። መስራት የጀመሩትን ስራ ስትመለከቱ ወዲያውኑ ወደ እግዚአብሔር ቤተ መቅደስ ሄዱ። የቆሸሸውን ማንሳት ጀመሩ፣ የተከመረውን መጥረግ ጀመሩ። ከውስጥ እያወጡ ወደ አደባባይ ሲያወጡላቸው ሌዋውያኖች ደግሞ ከሰፈር እየወሰዱ ወደ ወንዝ ይጥሉት ነበረ። ይሄንን በመጀመሪያው ዓመት በመጀመሪያው ወር በመጀመሪያው ቀን የጀመሩትን ስራ 7 ቀን እስኪደክሙ ድረስ ሰሩ። እስከ 8ኛው ቀን ሲደርሱ የመጀመሪያው ምዕራፍ ተገባደደ። የተከመረው የነበረው ከእግዚአብሔር ቤት ወጣ። ቀጥሎ ወደ ውስጠኛው ወደ እግዚአብሔር ቤት ወደ ውስጠኛው ክፍል ገብተው ነበርና ሁለተኛውን ምዕራፍ ለሌላ 7 ቀን አወጡ። መጽሐፍ ቅዱስ ሲነግረን 16 ቀን ፈጀባቸው ይላል። 16 ቀን ሙሉ ከነሱ በፊት የነበሩ እግዚአብሔርን ያልፈሩ በሄዱበት መንገድ የሰሩትን ስራ የተውትን ቅሬታ ከእግዚአብሔር ቤት ደጃፍ ከእግዚአብሔር ቤተ መቅደስ ከመሰዋው ፊት ሁሉ ጠርገው አወጡ። አካሰባብሯቸው የነበሩትን መሰዋዎች እንደገና ጠጋግነው አቆሙና ወደ ሕዝቅያስ መጡ። ለሕዝቅያስም ነገሩት፣ እንደዚህ አሉት። ቁጥር 18 ላይ ወደ ውስጥም ወደ ንጉሱ ወደ ሕዝቅያስ ገብተው የእግዚአብሔርን ቤት ሁሉ ለሚቃጠል መስዋዕት የሚሆነውን መሰዊያና ዕቃውን ሁሉ የገጹንም ህብስት ገበታና ዕቃውን ሁሉ አንጽተናል። ንጉሱም አካዝ ነግሶ ሳለ በመተላለፍ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰንማል፣ እነሆም በእግዚአብሔር መሰዊያ ፊት ሆነዋል ብለው ለሕዝቅያስ ነገሩት። አባትህ ያረከሰውን ቀድሰነዋል፣ የተበላሸነው አስተካክለናል፣ አሁን መስዋዕት ማድረግ ይቻላል ብለው ለሕዝቅያስ ነገሩት። ንጉሡ ሕዝቅያስ ያን ጊዜ ማልዶ ተነሳ፣ ሕዝቡን ሰበሰበና አንድ ነገር አደረገ። 7 ወይፈኖች፣ 7 የበግ ጥቦቶች፣ 7 ፍየሎች፣ 7 ኮርማዎች አምጥቶ በእግዚአብሔር ቤት የንስሐ ጸሎት እንዲደረግ መስዋዕት ስለ ሕዝቡ ኃጢአት ስለ አባቶቹ እንዲደረግ ማድረግ ጀመረ። አንድ ነገር ልንገራችሁ። ሕዝቅያስ ያለፈውን ታሪክ ተመልክቶ ከእግዚአብሔር ምሕረትና ተሐድሶ ለመፈለግ ሲነሳ ለእግዚአብሔር የሚገባውን ለማድረግ ልቡ ሲቆርጥ የመጀመሪያ ያደረገው በእግዚአብሔር ቤተ መቅደስ መስዋዕት እንዲቀርቡ ማድረግ ነበር። ካህናቶቹ እነኚህን መስዋዕቶች አቀረቡ። የፍየሉ ኮርማ መስዋዕት ሊቀርብ በደረሰ ጊዜ ወደ እርሱና ወደ አለቆቹ አመጡ። እጆቻቸውንም ጭነውባቸው የሕዝቡን ኃጢአት ተናዘዙ፣ ስለ ኃጢአትም መስዋዕት ተደርገው ቀረቡ ብሎ ቃሉ ይነግረናል። እስከ ቁጥር 24 ስትመለከቱት ይሄንን ታገኛላችሁ። ይሄንን ሁሉ አደረገ። ከዚህ በኋላ ሕዝቅያስ የሚቀጥለውን ሁለተኛ የተሐድሶ እርምጃ ወሰደ። ሌዋውያኑን ጠራና የእናንተ አገልግሎት አምልኮና ዝማሬ አይደል? በሉ የዳዊትን የሙዚቃ መሳሪያዎች አምጡ፣ እምቢልታው መለከቱ ይምጣ፣ ይነፋ፣ ይደብደብ፣ ለእግዚአብሔር የዝማሬ መስዋዕት ይደረግ፣ እግዚአብሔር ፊት ንስሐ ገብተናል፣ እግዚአብሔር ምሮናልና ብሎ በእግዚአብሔር ቤት ተረስቶ የነበረው ዓመታት ተዘግቶ የነበረው እንደገና አዲስ ዝማሬ መዘመር ጀመረ። በእግዚአብሔር መሰዊያ ላይ እሳት ነደደ። በመቅደሱ በአደባባዩ ዘማሪያን መቆም ጀመሩ። ሕዝቡ ሁሉ ደስ አላቸው ብሎ መጽሐፉ ይነግረናል። እንደዚህ ይላል ቁጥር 30 ላይ ስትመለከቱ ንጉሱም ሕዝቅያስ አለቆቹ ሌዋውያንም በዳዊት
እና በባለ ራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ፣ በደስታም አመሰገኑ፣ አጎነበሱ፣ ሰገዱም ይላል። እንደገና በእግዚአብሔር ቤት ሥራ መሰራት ጀመረ። ቀጠለና ሕዝቅያስ ለሕዝቡ እንዲህ አላቸው፣ አሁን ተቀድሳችኋል፣ በእግዚአብሔር ፊት ስለእናንተ መስዋዕት ቀርቧልና ከእንግዲህ በኋላ ወደ ቤተ መቅደሱ የሚገባውን መስዋዕት ማምጣት ትችላላችሁ አለ። ያን ጊዜ ሕዝቡ እንደ ጎርፍ ነው የመጣው። በእግዚአብሔር ቤት የሚያቀርበውን መስዋዕት ሁሉ ይዞ መጣ። በእግዚአብሔር ቤት ለኃጢአቱ ንስሐ ደግሞም ለዓመታት ወደ ኋላ የቀረበት የናፈቀውን ለማድረግ ብዙ መስዋዕት ይዞ መጣ። እንዲህ ነበር የሆነው። መስዋዕቱን ይዘው ሲመጡ መስዋዕቱን የሚያቀርቡት ካህናት ቁጥራቸው ጥቂት ስለነበር መስዋዕቱን ለማቅረብ ደከማቸው። መስዋዕት ማቅረብ የሚችሉት እነሱ ናቸው፣ ቀሳውስቱ ናቸው፣ ካህናቶቹ ናቸው። ግን ከአቅም በላይ ስለነበረ ሌዋውያኑ በቅን ልብ ይላል ረዷቸው። ስለ ኃጢአት መስዋዕት የሚመጣውን እነሱ አብረዋቸው ይገፉ ነበር። የብዙዎቹን ኃጢአት ለማስተሰረይ በእግዚአብሔርና በሕዝቡ ፊት ቆሞ ይህንን በቅንነት አድርገውት ነበርና እግዚአብሔር ምሕረትን አደረገላቸው። እግዚአብሔር ስሙ ይባረክ። ለተሐድሶ ሰው ወደ እግዚአብሔር መጠጋት ሲጀምር እግዚአብሔር በሮችን ይከፍታል። የካህናቱ ቁጥር ትንሽ ነው። ሌዋውያኑ እጃቸውን ሲያነሱ እግዚአብሔር የምህረት እጆቹን ዘረጋ። እግዚአብሔር ስሙ የተባረከ ይሁን። ይሄ ሁሉ ከሆነ በኋላ ሌላ አንድ እርምጃ ተራመዱ። እንደምታውቁት የዘጸአት ምዕራፍ 12 ላይ ስትመለከቱ እስራኤላውያን ከግብፅ ምድር ሲወጡ የመጀመሪያውን ፋሲካ ያከበሩበት በዓል ታሪክ አላቸው። ያ ቀን የዓመቱ መጀመሪያ ወር 10ኛው ቀን ነበር። አሁን ያሉት የዓመቱ መጀመሪያ ወር ላይ ነው፣ ግን ቀኑ 16ኛ አልፏል። ፋሲካ የቅርብ ትዝታ የትናንት ነው። ወደ አባቶቻቸው ታሪክ እግዚአብሔር ወዳረገላቸው ሲያስቡ ሊያደርጉት የሚገባ ግን ጊዜ ያለፈበት ነበር። ይህን ጊዜ ሕዝቅያስ አለቆችን ጠራና አንድ ምክር መከረ። በእግዚአብሔር ቤት በቤተ መቅደሱ ፋሲካን እናደርጋለን፣ ሕዝቡ ይሰብሰብ፣ ቀኑ ቢያልፍም በሁለተኛው ወር ብናደርግስ ብሎ መከረ። የገረመኝ ሕዝቅያስ ለእግዚአብሔር ካለው ቅናት የተነሳ እግዚአብሔር ይህንን ወር ይህንን ቀን አድርጉ ብሎ ያዘዘውን ትእዛዝ አስቦ ለዓመታት አልተደረገምና ለእግዚአብሔር ቤት እንደገና ሊሆን ይገባል፣ ተሐድሶ መምጣት አለበት ሲል የልቡን ሐሳብ ተማከረ። ሕዝቡ ደስ አለው። ለተበተኑት ለእስራኤል ልጆች በሙሉ መልእክት ደብዳቤ ተላከ። መልእክቱን ይዘው የሄዱ በየአቅጣጫው መልእክቱን ተናገሩ። በጣም የሚገርመኝ ግን እንደዚህ የሚል ሐሳብ ተጽፎ እናገኛለን። ምዕራፍ 30 ቁጥር 10 ላይ መልእክተኞቹም ከከተማ ወደ ከተማ ከኤፍሬምና ከምናሴ አገር እስከ ዛብሎን ሄዱ፣ እነዚያ ግን በንቀት ሳቁባቸው አፌዙባቸውም ይላል። ሕዝቡን ለተሐድሶ የሚጠራ ቅናት ያለው ንጉሥ ተነስቶ መልእክት ሲልክ ሕዝቡ ግን ሳቁባቸው ይላል፣ ናቋቸው ይላል። ቁጥር 11 ላይ ስትመለከቱ ነገር ግን ከአሴርና ከምናሴ ከዛብሎንም አያሌ ሰዎች ሰውነታቸውን አዋረዱ፣ ወደ ኢየሩሳሌም መጡ። ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔር ቃል የሆነውንም ንጉሡንና የአለቆቹንም ትእዛዝ ያደርጉ ዘንድ የእግዚአብሔር እጅ በይሁዳ ላይ ሆነ ይላል። ጥቂት ሰዎች ልባቸው የተነካ በእውነት ለእግዚአብሔር ይገባልና በዓሉን እናከብራለን ብለው ያለ ጊዜው በሁለተኛው ወር ያለመዱትን ስርዓት አባቶቻቸው የረሱትን ለማድረግ ወደ እግዚአብሔር ቤት ለተሐድሶ ሲመጡ በይሁዳ ላይ የእግዚአብሔር እጅ መጣች ይላል። እግዚአብሔር ስሙ ይባረክ። ለተሐድሶ ለሚፈልግ ለሚመጣ እግዚአብሔር አልፎ ይገለጣል። የሆነው ይሄ ነበረ። ከዚህ በኋላ በ14ኛው ቀን ቀጥላችሁ ስታነቡ የፋሲካን በዓል ለማድረግ ቆረጡ። የፋሲካን በዓል ለማድረግ በሁለተኛው ወር በ14ኛው ቀን የፋሲካውን እርድ አረዱ። ካህናት ከዚህ በፊት እንዲህ አድርገው አያውቁም። በእግዚአብሔር ፊት እንደ ድፍረት ሊቆጠር ይችላል። ያለ ጊዜው ያለ ቀኑ ቁጥር 15 ላይ እንደዚህ ተብሎ ተጽፎ እናገኛለን።
ቁጥር 14 ላይ ተነስተውም በኢየሩሳሌም የነበሩትን መሰዋዕቶችና ለጣዖታት የሚያጥኑበትን ዕቃ ሁሉ አስወገዱ፣ በቄድሮንም ወንዝ ጣሉት። በሁለተኛው ወር በ14ኛው ቀን ፋሲካውን አረዱ። ካህናቱና ሌዋውያኑም አፈሩ፣ ተቀደሱም፣ ወደ እግዚአብሔርም ቤት የሚቃጠለውን መስዋዕት አመጡ ይላል። በሁለተኛው ወር በ14ኛው ቀን መስዋዕቱን ማድረግ አልተለመደም። ስለዚህ ካህናቱ አፍረት ተሰማቸው ነው የሚለን መጽሐፉ። ደነገጡ። መሆን የለበትም፣ ያለ ስርዓት ነው የምናደርገው አሉ እና ተቀደሱ፣ ወደ እግዚአብሔርም ቤት ወደ መቅደሱ ገቡ። እንደ እግዚአብሔርም ሰው እንደ ሙሴ ሕግ ስርዓቶቹ ካህናቶቹ ቆሙ። ካህናቱም ከሌዋውያን እጅ የተቀበሉትን ደም ይረጩ ነበረ። በጉባኤውም ያልተቀደሱ እጅግ ሰዎች ነበሩ። ስለዚህ ሌዋውያን ለእግዚአብሔር ይቀድሷቸው ዘንድ ንጹሐን ላልሆኑ ሁሉ ፋሲካውን ያርዱ ነበር ብሎ ይናገራል። ካህናቱ የሚያርዱትን ብዙ ስለነበሩ ሌዋውያኑ ያርዱ ነበር። እንደ ስርዓቱ ያልሆነ ብዙ ነገር መደረግ ጀምሯል። ይሄ ሁሉ ከሆነ በኋላ ለፋሲካው እርድ የታረደውን የመስዋዕቱን ስጋ እንዲበሉ ላልነጹት እንኳን ሳይቀር አድለዋቸው ነበረ። መጽሐፉ ይሄን ይነግረናል። ይሄ ሁሉ ከሆነ በኋላ ሕዝቅያስ ቁጥር 19 ላይ ምንም እንደ መቅደሱ ማንጻት ባይነጻ የአባቶች አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ ይላል። እግዚአብሔር ስሙ ይባረክ። ምንም እንደ ስርዓቱ ባይሆን ብዙ የተረሳ ነገር አለ። እንዴት መመለስ እንዳለባቸው የማያውቁት ብዙ መንገድ አለ። ደግሞም ለመመለስ ቢመጡ እንኳን ለማገልገል የሚበቁ ሰዎች አልነበሩም። ይህ ሁሉ ክፍተት ባለበት የተሐድሶ አምላክ እግዚአብሔር እጆቹን ዘርግቶ ነበርና የሕዝቅያስን ጸሎት ሰማ፣ ሕዝቡን ፈወሰ ይላል። እግዚአብሔር ስሙ ይባረክ። አንድ ነገር ልንገራችሁ። ይሁዳ ፈውስና ተሐድሶውን ሲፈልግ፣ እግዚአብሔርን ማምለክ ሲፈልግ፣ የተዘጋውን ቤት ሲከፍት፣ ለእግዚአብሔር ነገር ልቡ በቀናት ሲያዝ፣ የሚችለውን ሁሉ ሰብስቦ ለእግዚአብሔር የምንችለውን እናድርግ ሲል፣ ያለ ወግና ስርዓቱ እርምጃ ሲራመድ፣ እግዚአብሔር ቀኑን እግዚአብሔር ድርጊቱን እያየ አልነበረም የፈረደው። እግዚአብሔር ልብን ያያል። እግዚአብሔር ስሙ ይባረክ። ለሚመለስ እግዚአብሔርን ለሚፈልግ ልብ እግዚአብሔር ቅርብ ነው። እግዚአብሔር እጁን ዘረጋ፣ ሕዝቡን ፈወሰ። ክብር ለእግዚአብሔር ይሁን። ይሄ ከሆነ በኋላ ታውቃላችሁ፣ ፋሲካን ከበሉ በኋላ የሚቀጥለውን 7 ቀን የቂጣ በዓል ያደርጋሉ። ያለ እርሾ የሆነውን እህል የሚበሉበት በዓላቸው ነው። ከፋሲካ በዓል በኋላ 7 ቀን በዓል አደረጉ። ንጉሱም መኳንንቱም ለመስዋዕት የሚሆነውን ብዙ መስዋዕት አምጥተው ነበርና ካህናቱ እንዲህ ብለው ተማከሩ። 7 ቀን አድርገን ጨረስን፣ መስዋዕት በቂ ያለን፣ ሌላ 7 ቀን እንቀጥላሉ እና ሁለተኛ 7 ቀን ተቀጠለ። ተመልከቱት፣ እንደዚህ ይላል ቁጥር 23 ጀምሮ። የይሁዳ ንጉሥ ሕዝቅያስ ስለ ቁርባን 1000 ወይፈኖችን 70,000 በጎችን ለጉባኤ ሰጥቶ ነበረ። አለቆችም 1000 ወይፈኖችን 10,000 በጎችን ለጉባኤ ሰጥተው ነበርና ከካህናቱም እጅግ ብዙ ተቀድሰው ነበርና ጉባኤው ሁሉ እንደገና 7 ቀን በዓል ያደርጉ ዘንድ ተማከሩ። በደስታም እንደገና 7 ቀን በዓል አደረጉ ይላል። የይሁዳ ጉባኤ ሁሉ ካህናቱና ሌዋውያኑ ከእስራኤል የመጣውም ጉባኤ ሁሉ ከእስራኤልም ሀገር የመጡትና በይሁዳ የኖሩት እንግዶች ደስ አላቸው። በኢየሩሳሌም ታላቅ ደስታ ሆነ። ከእስራኤል ንጉሥ ከዳዊት ልጅ ከሰለሞን ዘመን ጀምሮ እንደዚህ ያለ በዓል ኢየሩሳሌም አልተደረገም ነበር ብሎ ታሪኩን መዞ ወደኋላ ወደ ሰለሞን ዘመን ይወስደዋል። እግዚአብሔርን ለመፈለግ የሚነሳ ልብ እግዚአብሔርን እንደገና መልሶ፣ ሰለሞን ለየት ያለ ንጉሥ ነው ታውቃላችሁ። ንጉሥ አንግስልን ብለው ህዝቡ ሲጮህ እግዚአብሔር ሳኦልን ሲያነግስ፣ ሳኦል ተመርጦ እንኳ ቢመጣ ልቡ ለእግዚአብሔር ቅን አልነበረም። ዳዊት ተካው። እግዚአብሔር የዳዊትን ልብ ተመለከተ። ቅን ልብ የነበረው ነው። ግን ቤት ሊሰራለት በፈለገ ጊዜ እግዚአብሔር አትሰራልኝም፣ ልጅ ሰለሞን ይሰራልኛል አለ። እግዚአብሔር ሰለሞንን በምርጫ የተመለከተው ቤቱን እንዲሰራ።
በተዋበ ጥበብ የእግዚአብሔርን ቤተ መቅደስ የሰራ ሰለሞን ነበር። ያ ትልቅ ቤተ መቅደስ ተሰርቶ ደመና መጥቶ ሲሞላው ኃይለኛ ክብርና አምልኮ ሲደረግ እንደነበረበት ጊዜ አይነት ክብር አሁን በዚህ ከምርኮ ተመልሶ ትናንትና ምን እንደሚያደርግ ግራ የገባው ግን ቅልብ በነበረው በሕዝቅያስ አመራር በእግዚአብሔር ፊት መስዋዕት ያለ ስርዓት እንኳን አቅርቦ ክብር ተመለሰ። እግዚአብሔር ስም ይባረክ። እግዚአብሔር ክብርን ይመልሳል። ተሐድሶ ሆነ። እንደዚህ ነው ታሪኩ የመጣው። ይህንን ታሪክ ሁሉ አየ። የሚቀጥለው 31ኛው ምዕራፍ ከተመለከታችሁ የእግዚአብሔር ቤት ስራ እንዲቀጥል እንዴት ስርዓቱ መቀጠል እንዳለበት ሕዝቅያስ የካህናቱን አገልግሎት ድርሻ፣ የሌዋውያኑን የሚገባቸውን ስርዓት፣ የሕዝቡን መስዋዕት አስራትና መባ የሚመጣበትን ያሰመረበት ምዕራፍ ነው። ይሄንን ተሐድሶ ካደረገ በኋላ ምዕራፍ 31 ቁጥር 21 ላይ 20 እና 21 ስትመለከቱ ሕዝቅያስ በይሁዳ ሁሉ እንዲህ አደረገ፣ በአምላኩ በእግዚአብሔር ፊት መልካምንና ቅን ነገርን እውነትንም አደረገ። ስለ እግዚአብሔርን ቤት አገልግሎት በጀመረው ስራ ሁሉ በሕጉና በትእዛዙ አምላኩን ለመፈለግ በፍጹም ልቡ አደረገ፣ ተከናወነለት ይላል። ይሄ ሁሉ ከተከናወነለት በኋላ ለዚህ ነው ቁጥር ምዕራፍ 32 ቁጥር 1 ከዚህ ነገርና ከዚህ እምነት በኋላ የአሦር ንጉሥ መጣ ብሎ ይናገራል። ሊያስደነግጠው ሊወረው። እንዲህ ልበላችሁና ወደሚቀጥለው ልለፍ። ሕዝቡ ተመልሶ ካህናቱ ተመልሰው ቤቱን አጽድተው ስራውን ሰርተው እግዚአብሔርን ሲያመልኩ ሰማያት ሲከፈት ደስ ሲል ከሰለሞን ዘመን በፊት ከሰለሞን ዘመን ጀምሮ የተደርጎ ታይቶ የማያውቅ የእግዚአብሔር ክብር ሲመለስ የእግዚአብሔር እጅ ሲመጣ ጠላት ይከፋዋል። ተሐድሶን የማይወድ ክፉ አለ። የተዘጉ ደጆች ሲከፈቱ አይወድም። የተቆለፉት ሲከፈቱ አይወድም። የቆሸሹት ሲነጹ አይወድም። ሕዝቅያስ ተሐድሶንና ክብርን ወደ እግዚአብሔር ቤት እንዲመጣ የሄደበትን መንገድ ልብ ብለን እንመልከት። የመጀመሪያ ያደረገው ካህናቱን ሰብስቦ የእግዚአብሔርን ቤት ከፍቶ አጽዱት ነበር ያለው። ካህናት ሊያጸዱት የሚገባ ተሐድሶ እንዲመጣ ብዙ ነገር አለ። ታውቃላችሁ፣ በክርስቶስ ኢየሱስ እኛ ለእግዚአብሔር መንግሥት ቅዱሳን ካህናት ናችሁ ይለናል። የእግዚአብሔር ስም ይባረክ። ተሐድሶ ወደ ምድራችን፣ ወደ ጉባኤያችን፣ ወደ ቤታችን እንዲመጣ ልናደርግ የሚገባ ሊያስተምረን የሚችለው አንድ ነገር ቢኖር የተዘጋውን መክፈት፣ የቆሸሸውን ማውጣት። እግዚአብሔር ይርዳን፣ አይኖቻችንን ይክፈት። እግዚአብሔር የተሐድሶውን ጉልበት ያምጣልን። ምን እንደምናደርግ ማየት ያስፈልገናል። ሁለተኛ ቀጥሎ ያደረጉትን ነገር ልብ ብላችሁ አስተውላችሁ ከሆነ ተሐድሶ እንዲመጣ ሕይወት ወደ ቀደመው ስርዓት እንዲመለስ በእግዚአብሔር ፊት የንስሐ መስዋዕት ማቅረብ ነበረ። እነኛን 7 ጠቦቶች፣ በግ፣ ፍየል፣ ኮርማ በእግዚአብሔር ፊት ሲያቀርብ ንስሐ ነበር የገባው። እነኝህን ጠርጎ ካወጣ በኋላ አልፈልግም ብሎ ካስወገደ በኋላ በእግዚአብሔር ፊት ስለ ምድሩ ስለ ሕዝቡ ምሕረት ጠየቀ። እግዚአብሔር ስሙ ይባረክ። ይው ለሚማልዱ የእግዚአብሔርን ፊት ለሚፈልጉ የእግዚአብሔር እጅ ስለሚዘረጋ ብዙ ቁጥር አይደለም። ለዚህ እኮ ተሐድሶ እግዚአብሔር ሕዝቡን ሲያስነሳ የመጀመሪያው እርሾ በሕዝቅያስ ልብ ውስጥ ነበረ የመጣው። እግዚአብሔር አንድ ሰው ያስነሳልን። እግዚአብሔር በጓዳችን፣ እግዚአብሔር በጉባኤያችን ሰዎች ይቀስቅስ፣ የሚጮሁ እንደገና የሚማልዱ። እንዲህ በሆነ ጊዜ ሰማያት መከፈት ይጀምራሉ። ስንታደስ ትናንት የተውናቸው ነገሮች መመለስ ይጀምራሉ። ሌዋውያኑ የዝማሬ ዕቃዎቻቸውን ይዘው መዘመር ጀመሩ። በፈቃዳቸው በቅልብ ወደ ጓዳ ገባ ብለው ትናንት ያልተፈቀደ የሚመስለውን ቤቱ የእግዚአብሔር ነው፣ ጉዳዩ የእግዚአብሔር ነው ብለው መስራት ጀመሩ። ተሐድሶ ሲመጣ ሰዎች አገልጋዮች ይሆናሉ። ተሐድሶ ሲመጣ አይኖች ይከፈታሉ። ተሐድሶ ሲመጣ በእግዚአብሔር ቤት ዝማሬ ይጀምራል። እግዚአብሔር ያድሰን። ከዚህ ነገርና ከዚህ እምነት በኋላ ይህንን ሁሉ ታሪክ አልፎ ነው የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ፣ በተመሸጉትም ከተሞች ፊት ሰፈረ ይላል። ተሐድሶን የማይወድ ክፉ አለ። ተሐድሶን የማይወድ ጠላት አለ። እንደዚህ ነው የሆነው። የአሦር ንጉሥ በጣም ከባድ ነው፣ ያውቁታል።
የሰሜኑን እስራኤልን ማርኮ በትኖ ጨርሷል። ዙሪያቸውን በትኖ ጨርሷል። አሁን ወደ ጥቂቶቹ ወደ ይሁዳ ነው የመጣው። ይሄ ንጉሥ 25 ዓመቱ ነው። መልሶ ሌላ አልፈለገም። ቅጥር እንስራ አላለም። የእግዚአብሔርን ቤት ነው፣ የእግዚአብሔርን አጀንዳ ነው ያነሳው። ይሄን ካደረገ በኋላ እንደገና ልቡን ሊያወርድ የሚፈልግ የአሦር ንጉሥ ሰናክሬም ወደ እርሱ መጣ። አስደነገጠው፣ አስፈራው። ምን ነበር ያደረገው? ታድሶን የማይፈልግ ተነሳን ስንል እንደገና አንገት ሊያስደፋ ለሚፈልግ እንዴት ነበር ሕዝቅያስ ያደረገው? ሕዝቅያስ ያደረገውን ተመልከቱ። የእግዚአብሔር ቃል ሲናገር ሕዝቅያስ ሰናክሬም እንደመጣ ኢየሩሳሌም ሊወጋ ፊቱንም እንዳቀና ባየ ጊዜ ከከተማይቱ በስተውጭ ያለውን የውሃውን ምንጮች ይደፍኑ ዘንድ ከአለቆችና ከኃያላኑ ጋር ተማከረ፣ እነርሱም ረዱት ብሎ ይናገራል። ሕዝቅያስ ያደረገው የመጀመሪያው ነገር ሊወረን የመጣው የማንችለው በቁጥር የማንችለው እንዲያውም ታውቃላችሁ ነገሥት ላይ ሄዳችሁ ስትመለከቱ በጣም እየተሳለቁ አሁን አንተ ንጉሥ ነኝ ትላለህ፣ አሁን ሰራዊት አለኝ ትላለህ፣ እስ የሚቀመጥባቸው ታገኝ እንደሆነ 2000 ፈረሶች እሰጥሃለሁ፣ ጋላቢዎች ብቻ አምጣ፣ እንኳን ንጉሱን ሰናክሬምን አይደለም ከጭፍሮቹ አንዱን ባታሊዮን አንዱን ጦር የሚመራውን የምትገጥም አይደለህም ብሎ አቃሎ የሚናገር ነበረ። በጣም አስፈሪ ሰራዊት ነው የመጣበት። ሕዝቅያስ ግን ያደረገው እንደዚህ ነው። አንድ ነገር አደረገ። ይህንን ተመለከተና አብሮት ያሉትን ጠራና ሊወረን መጥቶ ዙሪያችንን የከበበው ሰራዊት አለ፣ ስለዚህ እንዲህ እናድርግ። ለምንድነው እሱ ውሃ የሚያገኘው? ለምንድነው ምንጩን መድፈን እየቻልን የማንደፍነው አለ። ተባበሩና ከነርሱ ወደሱ የሚፈሰውን ምንጭ ደፈኑት ይላል። ሁለተኛ ያደረገው ቀጥላችሁ ደግሞ ስትመለከቱ ሰውነቱን አጸናና ይላል ቁጥር 5 ላይ የፈረሱትን ቅጥር ሁሉ ጠገነ፣ በላዩ ግንብ ሰራበት፣ ከእርሱ በስተውጭ ሌላ ቅጥር ሰራ፣ በዳዊትም ከተማ ያለችውን ሜሎንን አጠነከረ፣ ብዙም መሳሪያ ጋሻ ሰራ። ሁለተኛ ያደረገው የፈረሱትን ቅጥሮች ለያቸው። የፈረሱትን ቅጥሮች ለያቸው። ቅጥሮቹን ለየና እንደገና አጠንክሮ ሰራቸው። እንዲያውም አሳልፎ ከቅጥሩ ውጪ ሌላ ቅጥርም ጨመረ። መሳሪያዎች ጋሻውን አብዝቶ ሰራ። የፈረሱትን ቅጥሮች ጠገነ፣ ክፍተቶቹን ለየ፣ ዘጋ። ጠላቱን ለመከላከል የሚያስችለውን መሳሪያ ታጠቀ። አለቆችን ሹሞ ይላል የእግዚአብሔር ቃል ሲናገር ቁጥር 6 እና 8 ስትመለከቱ አለቆቹን በሕዝቡ ላይ ሹሞ ሁሉንም በከተማይቱ በር ወዳለው አደባባይ ሰብስቦ ጽኑ፣ አይዟችሁ፣ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል፣ እግዚአብሔር ከኛ ጋር ነው፣ አትፍሩ አላቸው። ቁጥር 8 ላይ ከእነርሱ ጋር የሥጋ ክንድ ነው፣ ከኛ ጋር ያለው ግን የሚረዳን የሚዋጋልን አምላካችን እግዚአብሔር ነው ብሎ ሕዝቅያስ የሕዝቡን ልብ አነሳሳ። ሕዝቡም በሕዝቅያስ ቃል ልቡ ተደገፈ። እግዚአብሔር ስሙ ይባረክ። ሕዝቅያስ ሌላኛው ያደረገው ነገር መጀመሪያ ምንጮቹን ደፈነ። ሁለተኛ የፈረሱት ቅጥሮችን ለየና ሰራ፣ መሳሪያ ሰራ፣ ጋሻ አደረገ። ሶስተኛ በሕዝቡ ላይ ሹማምንቶችን ሹሞ ሕዝቡን ሰብስቦ እግዚአብሔር ከኛ ጋራ ነው ብሎ ነገራቸው። እግዚአብሔር ስሙ ይባረክ። ልባቸውን አሳረፈ። ወይም በሌላ አባባል የምንችለውን አድርገናል፣ የምንታመነው ግን በእግዚአብሔር ነው አላቸው። ከነሱ ጋር ያለው የሥጋ ክንድ ነው፣ ከኛ ጋር ያለው የሚረዳን የሚያድነን ግን እሱ እግዚአብሔር ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ታዳጊያችን ነው አለ። እግዚአብሔር ይታደገናል። ልብ ብለን እንመልከት። ከዚህ ልንማር የምንችለው በጣም ብዙ ነገር አለ። ምንም እንኳ እግዚአብሔር በነገሮቻችን መጥቶ ልመናችንን ሰምቶ እንደገና ተሐድሶን ቢያደርግ በክርስቶስ አግኝቶ ከጨለማ ፈቶን በእግዚአብሔር ፊት መስዋዕትን ማቅረብ የምንችልበትን መፈታትን ቢሰጠን ይህንን የሚጠላ ጠላት አለ። ያኔ ሰናክሬም ነበረ። አሁንም መንገድ ቀይሮ የሚመጣ ብዙ አለ።
አስገብሮ ብዙ ዘመን ገዝቶ ነበረ። ሕዝቅያስ መነሳቱን ሲያይ፣ ማምለኩን ሲያይ፣ እንደገና ሰማይ መከፈቱን ሲያይ ሊያጨልም በሌላ መንገድ ፈልጎ ነው የመጣው። መንገድ ፈልጎ የመጣበትን መንገድ መለየት ተገቢ ነው። ሕዝቅያስ ያደረገው ምንጮቹን ነው የደፈነው። ከኛ ሰፈር እየፈሰሰ ጠላትን የሚያጠጣ ጉልበት የሚሆነው ምን ነገር አለ አለ። እናንተ ሕይወታችንን ጠብቀን በተከፈተ ሰማይ እግዚአብሔርን ተከትለን እንዳንሄድ የሚከለክል ነገር የሚመጣ እንደሆነ ብልሃቱ ይሄ ነው። የውጊያው ስልት ይሄ ነው። ምንድነው ካንተ ካንቺ ከኛ ጓዳ ለጠላት ምንጭ ሆኖ ጉልበት የሚሰጠው? እሱን መለየት ተገቢ ነው። ምንድነው በሕይወት ለጠላት ጉልበት ሊሆን የሚችል ነገር? አንተ ነህ፣ አንቺ ነሽ እሱን መዝጋት የምትችለው። እኛ ነን እሱን መዝጋት መድፈን የምንችለው እኛ ነን። ምናልባት አሁን በእግዚአብሔር ፊት ጉልበታችን ታድሶ ሰማያት ተከፍተው እንዳንቀጥል ምንድነው እየፈሰሰ ያለው? እኔ እንዲህ አስባለሁ፣ ጊዜያችን ይሆን እላለሁ። እግዚአብሔር የሰጠን ጊዜ ለእግዚአብሔር ቤት ሥራ፣ ለእግዚአብሔር ነገር፣ በጓዳችን በእግዚአብሔር ፊት ለመታየት፣ ቃሉን ለማንበብ ጊዜያችን ለእግዚአብሔር በሚሆን ነገር እንዳይሆን ጠላት እየጠጣ ጉልበት የሚያገኝበት ጊዜያችን የሚበላበት። ታውቃላችሁ፣ ሁላችን የሶሻል ሚዲያ ዘመን ነው። ሰው ቁጭ ብሎ አይነጋገርም። የሆነ ነገር ውስጥ ገብቶ አንዱ ሌላውን አጀንዳ እየከፈተለት ሳያውቀው ስጋው እስኪደክም ድረስ ይቆያል። ጠላት ጊዜህን እንደ ውሃ እየጠጣ ጉልበትህን የሚበላ ከሆነ አንዱ መድፈን የምትችለው ምንጭ አንተ ጋር አለ። እግዚአብሔር አይኖቻችንን ይክፈት። ጊዜያችንን አንሰጥም ልንለው ይገባል፣ ልንደፍን ይገባል። ሁለተኛው የፈረሰውን ቅጥር ለየ። ሕዝቅያስ ቅጥሮቹን ተመለከተ። ጠላት ቤት በኩል ነው የሚገባው ብሎ ቅጥሮቹን ነው የዘጋበት። ምንድነው የፈረሰ ቅጥር ብሎ ማየት ጥሩ ነው። አሁን ተሰብስበን ስናመልክ ከእግዚአብሔር ጋር ስንሆን በጉባኤ ስንገኝ ደስ ይላል። በእውነት ሕይወት እንደ ትናንትናው በተከፈተ ሰማይ ደስ ብሎን በጎዳና እየዘመርን የምንሄድበት ነው። ምንድነው የፈረሰ ቅጥር? አሁንም ማየት የሚገባን እኔና እናንተ ነን። እግዚአብሔር አይኖቻችንን ይክፈት። ምናልባት የፈረሰው ቅጥር ህብረት ይሆን? ከቅዱሳን ጋር ያለ አንድነት፣ የግል የጸሎት ሕይወት፣ ጾምና ጸሎት፣ የእግዚአብሔርን ቃል ማጥናትና ማንበብ፣ እግዚአብሔርን ማገልገል በሰጠን በገንዘባችን፣ በጊዜያችን፣ በአስራታችን፣ በመባችን ይሆን? ነገሮቻችንን ውጥረት ውስጥ ከቶ ጠላት ያፈረሰው ሊገባ ሊሾልክ የሚፈልግበትን መድፈን መስራት የምንችለው እኔና እናንተ ነን። እግዚአብሔር ይርዳን። ህብረቶቻችንን እናድስ። የግለኝነት ዘመን ስለሆነ ሰው ህብረት ማድረግ የሳሳበት ጊዜ ነው። ትናንትና ብድግ ብሎ እስቲ ሊጎብኝ ብሎ የሚሄድ ከቅዱሳን ጋር አብሮ የሚጸልይ የእግዚአብሔርን ቃል የሚካፈል የነበረበት ህይወት አሁን ጠፍቷል። በዚህ ዘመን ሰው የራሱ ነገር ውስጥ ነው ያለው። እግዚአብሔር ይሄንን ይስበረው። በእውነት እንደገና እግዚአብሔር ያድሰን። ይሄንን ግን ለማድረግ እናንተ ጋር፣ አንቺ ጋር፣ አንተ ጋር፣ እርሶ ጋር ነው ቅጥሩን መስራት የምንችለው። የኔ የምንለውን አቁመን የኛ የምንለውን እንድንሰራ እግዚአብሔር ይርዳን። ምንድነው የፈረሰው ቅጥር? ልትነሳ ልትሰራው ይገባል። ሰውነቱን አጽንቶ ሕዝቅያስ እንደሰራው የሚፈራረሰውን ድንበሩን እንደገና እንደጠገነ የፈረሰውን ለመጠገን መነሳት የኛ ነው። እነኚህን ነገሮች ስናደርግ እንደ ሕዝቅያስ ስንነሳ እግዚአብሔር እርሱ አምላካችን ነው ልንል ይገባናል። እርሱ ሌላኛው ያደረገው በሕዝቡ ላይ አለቆች ሾመና እግዚአብሔር ያድነናል አለ። አንድ ነገር ልንገራችሁ። የሰራው ቅጥር፣ የደፈነው የውሃ ምንጭ ለጠላት እንዳይደርስ ቢያደርገውም ጠላቱን ግን አላስቆመውም። ጠላት ለመምጣት እየሞከረ ነው። ሕዝቅያስ ገብቶታል። ይሄ ማድረግ የምችለው መከላከል ነው። እምዋጋው እምታመነው ግን በእግዚአብሔር ነው አለ። ሕዝቡን ሰብስቦ ከነሱ ጋር የሥጋ ክንድ ነው፣ ከኛ ጋር ግን ያለው
የሰራዊት ጌታ እግዚአብሔር ነው ሲል ልባቸውን ወደ እግዚአብሔር ነው የጠራው። ቁጥር 8 ላይ የምንመለከተው እሱ ነው። ጥሩ ነው ቅጥር መስራት፣ ጥሩ ነው ጊዜን፣ ጥሩ ነው ህብረት፣ ግን መታመኛችን እግዚአብሔር መሆኑን ልንረሳ አይገባንም። ከዚህ ቀጥሎ እንዴት ነበረ ውጊያው የተካሄደው ብለን ብናስብ ሌላኛው ከሕዝቅያስ የምንማረው የጠላትን የውጊያ ስልት መረዳት ነበር። ሕዝቅያስ የጠላቱን የውጊያ ስልት የተረዳ ነበረ። ከቁጥር 9 እስከ 19 ያለውን ክፍል እዚሁ ምዕራፍ 32 ላይ ስትመለከቱ ምን አይነት የውጊያ ስልት ጠላት ይዞ እንደመጣ ተመለከተ። ሰናክሬም የሚወረወር ጦር የሚፈነዳ ነገር አልነበረም ያስቀደመው። ሰራዊትን አሰልፎ ግን መልእክተኞች ነበር የላከው ወደ ሕዝቅያስ። እነኚህ መልእክተኞች ወሬኞች መጥተው መናገር ጀመሩ። ከቁጥር 9 ጀምሮ ስትመለከቱ ይሄንን ማንበብ ትችላላችሁ። ቁጥር 9 ላይ ከዚህ በኋላ የአሦር ንጉሥ ሰናክሬም ከሰራዊቱ ሁሉ ጋር በሊኪሶ ፊት ሳለ ባሪያዎቹን ወደ ኢየሩሳሌም ወደ ይሁዳ ንጉሥ ወደ ሕዝቅያስ በኢየሩሳሌም ወደ ነበሩ ወደ ይሁዳ ሁሉ እንዲህ ሲል ላከ። የአሦር ንጉሥ ሰናክሬም እንዲህ ይላል፣ እናንተ በማን ተማምናችሁ በኢየሩሳሌም ምሽግ ትቀመጣላችሁ? አምላካችን እግዚአብሔር ከአሦር ንጉሥ እጅ ያድነናል እያለ በራብና በጥም እንድትሞቱ አሳልፎ ይሰጣችሁ ዘንድ የሚያባብላችሁ ሕዝቅያስ አይደለምን? ብለው የሚሰብኩ ሕዝቡ ልቡን አሳርፎ ሕዝቅያስን ሰምቶ አብሮ በተቀመጠበት አሁን ወሬኞች መጡና መናገር ጀመሩ። ጠላት ውጊያው ስትራቴጂው ምን እንደሆነ ካልገባን በጣም ከባድ ነው። ልክ አሳቢ ይመስላል መተው ሲናገሩ። አሁን ማይሙት ይሄ የሰራችሁት ቅጥር ከእጅ ያድናችኋል አላቸው። ሕዝቅያስ ደግሞ በዚህ ተቀመጡ ተከለሉ የሚላችሁ አሳልፎ ሊሰጣችሁ እንጂ ሊያድናችሁ አይደለም፣ እግዚአብሔር ያድናችኋል ብሎ እያሞኛችሁ ነው። እንዲያውም አለና አነሳና ተናገራቸው። ዝቅ ብላችሁ ስታነቡ በከተማው የነበሩትን እነኛን መሰዋዎች ሁሉ ያፈረሰባችሁ እሱ አይደለም አላቸው። ልክ የተጎዱ ይመስል ትናንት አባቶቻችሁ በሄዱበት መንገድ እንዳትሄዱ የከለከላችሁ እሱ አይደለም? አትስሙት፣ አትመኑት አለ። አንደኛው መንገድ ሕዝቡን ቀስ ብሎ ያባበለ ልቡን ማውጣት ነበረ። ሁለተኛው የራሱን ዝና እያወራ ከቁጥር 13 እስከ 19 ተመልከቱት። የራሱን ዝና እየተናገረ ያደረጋቸውን ድሎች ገድሎች እያነሳ የሕዝቡን ልብ ማስደንገጥ ማስፈራት ነበረ። የትኛው የአሕዛብ አማልክት የትኛው የአሕዛብ ቅጥር እኔ እንዳልገባ ከለከለ ከእጄስ አዳነ? አትመለከቱም ብሎ ይቆጥርላቸው ነበር የወረሳቸውን ሁሉ። ሕዝቡ ልቡ እንዲርድ ለማድረግ ሞከረ። ሌላኛው ያደረገው በራሳቸው ቋንቋ በዕብራይስጥ የሚናገሩ መልእክተኞችን ጮክ ብለው በቅጥሩ ላይ የተቀመጡትን እንዲያስፈራሩ እንዲያስደነግጧቸው አደረገ። ሕዝቡ በራሱ ቋንቋ ግን ደግሞ በአምላኩ ላይ የሚነገርን የስድብ ቃል ሰምቶ ልቡ እንዲርድ ሞከረ። እነኚህ ነበር ስልቶቹ። አንድ ምክር ልምከር። በሕይወት ትልቁ ዋና ቁም ነገር በእግዚአብሔር ቤት በመንፈሳዊ ዓለም ውስጥ ስንኖር ጠላት እንዳለ አለመዘንጋት ነው። ነገሩ ሰላም ነው ብሎ ሕዝቅያስ ዝም አላለም። ጠላት እንዳለ ማወቅ የመጀመሪያው ነገር ነው። ከጠላት የሚመጣው ምክር የሚመጣው የውጊያ ስልት ምናልባት ጭፍራ አስከትቶ ጦር መዞ ላይሆን ይችላል። አንዳንዱ የሚያባብል ምክር ነው፣ አስብልሃለሁ የሚል ነው። ከጠላት የሚመጣው መልእክት ሁሌ ክፉ እንደሆነ ማሰብ ሞኝነት ነው። ብዙ ጊዜ ጠላት እየሸነገለ ነው የሚመጣው። ልክ ሔዋንን ይችን ፍሬ እኮ ብትበይ አትሞችም፣ አይኖቻችሁ ነው የሚከፈቱት፣ መልካምና ክፉ እንደ እግዚአብሔር ነው እኮ የምታውቁት፣ ጎደለባችሁ ብሎ ነው እኮ እንዲበሉ ያደረጋቸው። አንዳንዴ ያጣን እንዲመስል ያደርገናል። ምን አይነት ምክር ነው ለጠላት በር እንድንከፍት የሚያደርገን? እሱን ማሰብ ተገቢ ነው። ድካማችንን አስተውለን አለማየት የሽንፈት መጀመሪያ ነው። ዘመኑ ክፉ ነው፣ እንዴት ይታለፋል? በዚህ ጊዜ ካልዋሸ፣ ካልሰረክ፣
ካልተመሳሰልክ እንዴት ሰርቶ ይኖራል የሚል ብዙ የሚያባብል ምክሮች የሚመጡበት ዘመን ውስጥ ነው ያለነው። እንዴት ፈተና ይታለፋል ካልተኮረጀ ተማሪዎችን ይላቸዋል። ይሄውና ወጣኮ። ስለዚህ እግዚአብሔር ብሎ መታመን የማያድን ቅጥር ነው። ይሄው በዚህና በዚህ መንገድ እኮ ሄደው ሰሩ ከበሩ ብሎ ሕዝቅያስ ትናንትና ሰናክሬም ድል ያደረጋቸውን እንዳስቆጠረ ከጎናችን ሊያስቆጥረን ይሞክራል። ይሄው ለዛ የተከፈተው በር በዚህ መንገድ ነው። በዚህ መንገድ ካልሆነ አይሆንልህም ብሎ ቅድስና ሊያረክስ የሚጋብዝ ምክር ይመክራል። ልብ ልንል ጦርነቱ ምን አይነት እንደሆነ ልንነቃ ያስፈልገናል። ያሳየን ሁሉ ልክ አይደለም። በክፋቱ ተሳታፊ ሊያደርገን የእግዚአብሔርን ቁጣ ሊያመጣ ምክሮቹን ነቅተን ካላወቅ ጦርነት እንደሆን ካልገባን ለመሸነፍ ቅርብ እንሆናለን። እጅ ከሰጠህ ከተባበርክ እነሱ በሄዱበት መንገድ አንተም መሄድ ከጀመርክ ተሐድሶን የምንጥልበት በጣም ቅርብ አጭር መንገድ ነው ያለው። እግዚአብሔር አይኖቻችንን ይክፈት። የጠላት የጦርነት ሜዳው ሽንገላ ነው፣ ክፋት ነው፣ ተንኮል ነው። ጦርነቱ እንዲህ እንደሆነ ሕዝቅያስ ሲገባው ምላሹ ምን አይነት ነበር? እንዴት እንግጠመው? ሕዝቅያስ እንደዚህ ነው ያደረገው። አዎ ሕዝቅያስ ጋሻና ጦር ሰርቷል፣ ቅጥር ሰርቷል፣ ደፍኗል ምንጮቹን። ይሄንን ሁሉ አድርጓል። ይሄንን ምክርና ጮኸት ሲሰማ ግን ሕዝቅያስ ያደረገው አንድ ነገር ነው። ከቁጥር 20 እስከ 23 ያለው ክፍል፣ ይሄንን ክፍል ከቁጥር 20 እስከ 23 ያለውን ሐሳብ ሰፋ አድርጎ የሚነግረን በሁለተኛ ነገሥት የተጻፈው ታሪክ ነው። ሁለተኛ ነገሥት 18 እና 19 ተመሳሳይ ታሪክ ነው የሚነግረን። ይሄ ከቁጥር 20 እስከ 23 በጣም አጭር አድርጎ የሕዝቅያስን መንገድ ይነግረናል። ግን ገባ ብለን ማየት እንድንችል ሕዝቅያስ ነገሩን እንዴት እንዳደረገ ወደ ሁለተኛ ነገሥት 18 ሂዱና ተመልከቱት። ሁለተኛ ነገሥት 18 ቁጥር 36 ላይ እንደዚህ የሚል ቃል እናገኛለን። ሕዝቅያስ ሕዝቡን የጠላቱን የጦርነቱን አካሄድ አይታችኋል? እንዳትመልሱለት አለ። እየጮኸ ሲናገር እየፎከረ ሲያጓራ ዝም በሉና ስሙት። ጉዳዩ ከምታዩት ያለፈ ነው አለ። ነገሩ ፊት ለፊት ከሚታየው ያለፈ ነው አላቸው። ሕዝቡም አልመለሱም ብሎ መጽሐፉ ይነግረናል። ቁጥር 36 ላይ ሕዝቡም ዝም አሉ፣ አንዳች አልመለሱለትም፣ ንጉሡ እንዳይመልሱ አዞ ነበረ ይላል። የመጀመሪያው የሕዝቅያስ የጦርነቱ እርምጃ ሕዝቡ ፓኒክ እንዳያረግ እንዳይደነግጥ ማድረግ ነበር። ዝም በሉና ታገሱ። ከሱ ጋር ያለው የሥጋ ክንድ ነው። ከኛ ጋር ያለው የሚረዳንና የሚያድነን ግን እግዚአብሔር ነው አለ። እግዚአብሔር ስሙ ይባረክ። ይሄ ቀላል አይደለም። ሕዝቡን አረጋጋቸው። ሁለተኛ ሕዝቅያስ ይህንን ሲሰማ ያደረገው ምዕራፍ 19 ከቁጥር 1 ጀምሮ ያለውን ስትመለከቱ ሁለተኛ ነገሥት ማለቴ ነው። ይህንን በሰማ ጊዜ ይላል ንጉሡ ሕዝቅያስ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤት ገባ ይላል። ወደ ሰራቸው ምሽጎች፣ ወደ ገነባቸው ቅጥሮች፣ ወደ አስቀመጣቸው መሳሪያዎች አይደለም የሄደው። ጉዳዩ ገብቶታል። ጦርነቱ መንፈሳዊ ነው። በእግዚአብሔር ፊት መታየት፣ በእግዚአብሔር ፊት መሆንን መረጠ። የጦርነቱ ስትራቴጂ መንፈሳዊ እንደሆነ ገባው። ከጠላቱ ጋር እንዴት እንደሚጋጠም እንዲያውቅ እግዚአብሔር እንዲመራው የእግዚአብሔርን ፊት ፈለገ እንጂ በሰራው አልታመንም። በዚህ ጉዳይ አብረውት የሚተጉ ሰዎችንም ማስነሳ። እንደዚህ አለ። ቁጥር 3 ላይ ስትመለከቱ ምዕራፍ 19 ላይ እነርሱም ሕዝቅያስ እንዲህ ይላል፣ ሽማግሌዎችን ልኮ ነው ወደ ኢሳይያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ የዘለፋ ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቄስን ቃል ሁሉ አምላክህ እግዚአብሔር ይሰማ እንደሆነ አምላክህ እግዚአብሔርም ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ የሚል መልእክት ላከ። ሕዝቅያስ ይሄ ጦርነት
ይሄ ውጊያ ከጀርባው ጉልበቱ የተከፈተውን ሰማይ ለመዝጋት፣ የታደሰውን መሰዊያ ለማርከስ፣ የተከፈተውን የእግዚአብሔር ቤት ለማቆሸሽ የተደረገ የጠላት ነው አለ። ለዚህ ነው ማቅ ለብሶ በእግዚአብሔር ፊት የመጣው። እግዚአብሔር ስሙ ይባረክ። እግዚአብሔርን ፈለገ። ለኢሳይያስ መልእክት ላከ። እባክህ ይሄ የጭንቅ ጊዜ ነው፣ የምጥ ጊዜ ነው። ልጅ የመወለጃው ጊዜ ደርሷል። ማምለጫው ምዕራፍ ጫፍ ላይ ቆመናል። ነገር ግን ለማማጥ ኃይል የለም። እግዚአብሔር ኃይል እንዲሰጠን ለምናለ። እግዚአብሔር ስሙ ይባረክ። ጠላት የመጨረሻው ግብ ላይ እንዳለ ገባው። የእግዚአብሔር መልስ ከሰማይ እንዲህ ሲል መጣ። እግዚአብሔር ለሚጸልዩ ፊቱን ለሚፈልጉ ጸሎት ሊሰማ ዘንበል ይላል። ኢሳይያስ ሂዱና ለሕዝቅያስ ንገሩት፣ እንደዚህ በሉት፣ እግዚአብሔር አትፍራ፣ አንተ ላይ ሳይሆን ወረራው የስድቡ ቃል እኔ ላይ እንደሆነ ሰምቻለሁ፣ ልመልስ መጥቻለሁ ብሎ ለሕዝቅያስ መልስ ላከለት። እግዚአብሔር ስሙ ይባረክ። ተመልከቱ፣ ምንም እንኳን ጦርነቱ በስጋ የሚታይ ቢሆን ሕዝቅያስ የወረረው ሰራዊት እንዳለ በትክክል ቢያቅም፣ የታጠቀ ሰራዊት እንደመጣ ድምጹን ቢሰማም፣ ሕዝቅያስ ከዚህ ጀርባ ጦርነቱ መንፈሳዊ እንደሆነ ገባው። ታውቃላችሁ፣ በየጊዜው በየዘመኑ ስልቱን እየቀያየረ ጠላት ጦርነት ያደርጋል። በዚህም ዘመን ብዙ አይነት ውጥረት ዙሪያችንን ይከባል። የሚጮህ ነገር አለን። ኑሮ ተወደደ፣ ወዴት እንደሚሄድ ግራ ገብቶናል። ማን ሊያድነን ይችላል? ተመልከቱ ብሎ የተበተኑ አገራት ሊያሳየን ይችላል። እግዚአብሔር በዙፋኑ አለ። እግዚአብሔር ስሙ ይባረክ። የጦርነቱ ስልት ከገባን ወደ ሰማይ አምላክ ወደ እግዚአብሔር ሰው መለስ ይላል። በጓዳ እንደገና መሰዊያዎች ይታደሳሉ። ሕዝቅያስ ማቅ ለብሶ በእግዚአብሔር ፊት መጸለይ ጀመረ። አሁን ገብቶኛል፣ አሁን የማምለጫ የመጨረሻ ምዕራፍ ነው አለ። ልጅ የሚወለድበት ጊዜ ደርሷል። አሁን የማማጥ ኃይል ነው። በእግዚአብሔር ፊት የመጮህ ኃይል ብቻ ነው የሚያስፈልገው። እግዚአብሔር ጸሎት ሊሰማ ዘንበል ይላል። ከጠላት የተዘነዘረው ምን ይሆን? በጓዳ፣ በህይወት፣ በሀገር፣ በመንደር፣ በቤት የጤና ጉዳይ፣ የሥራ ጉዳይ፣ የልጆች ጉዳይ፣ የገንዘብ ጉዳይ፣ የኑሮ ጉዳይ። እርግጠኛ ሆኑ ብዙ ችግሮች አሉ። ከዚህ ሁሉ በስተጀርባ ግን ጉዳዩ መንፈሳዊም ነው። እግዚአብሔር ሕዝቡን መርጦ ሊያደርስ ወደ ፈለገበት ሊታደግ ወዳለመበት ሲመራ አስጨንቆ መስመር ሊያስት ጠላት ዓለሙን ሁሉ የዚህ ዓለም የጨለማ ገዥ አይደል? በሚችለው ሁሉ መንገድ አስጨናቂ አድርጎ ያመጣል። አዎ ከኛ ጋር ያለው የሚታደገን እግዚአብሔር እርሱ የሁሉ በላይ ነው። እግዚአብሔር ስሙ ይባረክ። ምንድነው የጭንቀት ምዕራፍ? ስለዚህ በጉዳዮቻችን ላይ ወደ እግዚአብሔር ፊት በጸሎት እንምጣ። መንገዱ ይሄ ነው። ሕዝቅያስ የመጣውን ደብዳቤ የፉከራና የስድቡን ቃል ወስዶ በእግዚአብሔር ፊት ዘረጋው፣ አስቀመጠው። የሀገሩን ጉዳይ፣ የኑሮውን ጉዳይ፣ የኢኮኖሚውን ጉዳይ በእግዚአብሔር ፊት አስቀመጠው። ዓለም እየከፋ ነገር እየከበደ ይሄዳል። እግዚአብሔር ግን ከሁሉ በላይ ነው። እግዚአብሔር ስሙ ይባረክ። የምጥ ጊዜ ነው። መወለጃ ጊዜ ደርሷል። እግዚአብሔርን የሚፈልግ ግን ያመልጣል። ሕዝቅያስ በእግዚአብሔር ፊት ብሎ መጮህ ሲጀምር ከእግዚአብሔር መልስ መጣ። ጸሎትን የሚሰማ እግዚአብሔር ሰምቻለሁ፣ ወርጃለሁ አለው። ጠላት እያስፈራራ እያስጨነቀ የመጣው እኔና እናንተን ማሸሽ ማራቅ የፈለገው ከጸሎት ስፍራችን ነው። ብዙ የጸሎት መሰዋዎች ፈርሰዋል፣ ጎድለዋል። በእግዚአብሔር ፊት እንዳንሆን፣ በእግዚአብሔር ፊት እንዳንገኝ የመፍትሄ አቅጣጫዎችን በሙሉ አማራጮች ያቀርብልናል። በጣም የሚገርመው ዛሬ የሆነ ችግር ይፈጠር መፍትሄ ለማግኘት በጣም አጭር ይመስላል። ታውቃላችሁ ምንድነው የዚህ ጉዳይ ምንድነው የዚህ ነገር ምክንያት ሲባል ሞባይላችንን ብድግ አድርገን መጠየቅ እንችላለን። ልክ ነኝ? ኤአይ ይመልስልናል። ወዲያውኑ መፍትሄ ያለ ይመስላል። መፍትሄ ያለ በሚመስል ከጸሎት ሊያርቅ በሮችን እየገርበብ እያደረገ የተወልን ክፉ
እንደሆነ እንንቃበት። የአንዱ የጦርነት ስልት ነው። ምንድነው እሱ? እዚህ ጋር ነው የወጋህ፣ ምንድነው እዛ ጋር ነው እንዲህ የሆነው፣ እስቲ ተመልከተው፣ እንትን በጥብጠህ ብትጠጣበት ይተውሃል ይላል። እግዚአብሔር አይኖቻችንን ይክፈት። የተሰጠን ከኛ ጋር ያለው የሚበረታ የሚያድነን እግዚአብሔር ታዳጊያችን ነው። ወደ እግዚአብሔር ዞር እንልን ይገባል። ምንድነው ጉዳዩ? እግዚአብሔር በጉዳዮቻችን ላይ መልስ አለው። እግዚአብሔር ስሙ ይባረክ። ከጸሎታችን ቦታ እንዳንሸሽ፣ ምክሩን እንዳንሰማ እግዚአብሔር አይኖቻችንን ይክፈት። እግዚአብሔር ጸሎትን ሊሰማ ዘንበል ሲል ሰማያት ሲንቀሳቀሱ ያን ጊዜ ጠላትህ መግቢያ ያጣል። ወደ እግዚአብሔር ስትመለስና ስትጮህ እሳት እየነደደ እግዚአብሔር በመካከሉ ይገኛል። እግዚአብሔር ስሙ ይባረክ። እንደዚህ ነው የሆነው ለነ ሲድራቅ ሚሳቅ አብደናጎም በእሳት ውስጥ ተጥለው እግዚአብሔር ድንገት በእሳቱ መሃል የተገኘው እግዚአብሔርን ታምነው ለእርሱ ብቻ ሆነው ከእግዚአብሔር ጋር መቆማቸው ነው። እግዚአብሔር ጉልበታችንን ያድስ። ምንም ቀላል ቢሆን መፍትሄ መንገድ እንዳለ ቢመስለን እንኳ እግዚአብሔር አምላካችንን አንተው። የተቀጠረ የተሰራ ነገር እንዳለን እርግጠኛ ብንሆን እንኳ እግዚአብሔር ፊቱን ከመፈለግ ዞር እንዳንል እግዚአብሔር ይርዳን። ነገር ሲሳካ ሲሆንልህ የሚጠላ ጠላት አለ። ነገርህን ሊያደፈርስ የሚመጣ ክፉ አለ። መንገድ ቀይሮ ስለሚመጣ መንገዱን ወቅበት። ስለዚህ ከምንጮችን እንዳይጠጣ ምንጮችን ዝጋበት። በፈረሰው ቅጥር እንዳይገባ ቅጥርህን እጠርበት። እግዚአብሔር በሰጠህ ጊዜና ጉልበት ልትዋጋ በምትችልበት ሁሉ ታጠቅና ቁም። ግን ያንተ ጉልበት እንደማይችለው እርግጡን። እግዚአብሔር ካልረዳህ ቀኙ ካልመጣች ማለፍ አይቻልም። ስለዚህ እግዚአብሔርን መታመኛ አድርግ። የጦርነቱ ስልት ማስደንገጥ፣ ማስፈራራት፣ ማስጨነቅ እንደሆነ ወቁት። ዓለም ሁሉ በጭንቅ ተይዛለች። እግዚአብሔር የሰላም አምላክ ነው። እንዲህ አለ ኢየሱስ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት አይደለም። ዓለም ነገር ሁሉ ይዞ ሲያስጨንቀው ሰላም ለእናንተ ይሁን ብሎ በጭንቅ መሃል ረፍት የሚሰጥ እግዚአብሔር ረዳት ነው። እግዚአብሔር ስሙ ይባረክ። የሚያስጨንቀንን ሁሉ በእርሱ ላይ ልንጥል፣ የሚያስጨንቃችሁን በእኔ ላይ ጣሉት ብሏል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ጉዳዩ መንፈሳዊ ነው። ጉዳዩ ተራ ነገር አይደለም። ከነገሩ በስተጀርባ ፍጻሜህን ሮጠህ እንዳትጨርስ ሊያደርግ ጎትቶ ሊያስቀር በር የከፈተ የሚመስለው መንፈሳዊ እንደሆነ አትዘንጋ። በእግዚአብሔር ፊት መሰዊያህን አድስ። እንደገና እግዚአብሔርን እንፈልግ። እግዚአብሔር ይርዳን። እንደገና ወደ እግዚአብሔር እንምጣ። እግዚአብሔር ጸሎትን ሰምቶ ይመልሳል። በዚህ ዘመን ይልቁን እየጨከነ በሄደበት በዚህ መጨረሻ ጊዜ አዎ ኢየሱስ ሊመጣ በደጅ ነው። ንጉሱ ሊመጣ በደጅ ነው። የልጅ መውለጃ ጊዜው ቀርቧል። በጣም ቀርቧል። ጦርነቱ የተፋፋመው ለዚህ ነው። ስለዚህ መንገዱ አንድ ነው። ወደ እግዚአብሔር ይጮሃል። እግዚአብሔር ይርዳን። ወደ ሰማይ አምላክ ወደ እግዚአብሔር ይጮሃል። ሕዝቅያስ ማቅ ለብሶ ነው ወደ እግዚአብሔር የመጣው። እኔና እናንተ የተከፈቱ ብዙ ደጆችን ዘግተን የሚያሮጡንን ይሁት አንዳንዱን ችግር ለመድፈን 2 እና 3 ስራ ሰርተን አንችለውም። የእግዚአብሔር እጅ ካልመጣ አይቻልም። እግዚአብሔር ስሙ ይባረክ። ትዝ ይላችኋል፣ የተለያየ ጊዜ የተለያየ ነገር ምድራችን ላይ መጥቷል። ወረርሽኝ መጥቶ ሲያስደነግጥ የእግዚአብሔር እጅ አሳልፋናለች። እግዚአብሔር ስሙ ይባረክ። የሚረዳን እግዚአብሔር የሚያሻግረን እርሱ ነው። ሰሞኑን አንድ ቦታ ነበርኩ እና እያወራን ድንገት የዛን ጊዜ ታሪክ ተነሳና ለመሆኑ ቸርች ተዘግቶ ነበር ወይ አልኳቸው። በነገራችን ላይ ልክ ኮቪድ የገባ ጊዜ ገባ ሲባል እኔ አንጾኪያ ወደ አማራ ክልል ነበርኩ፣ አንድ አገልግሎት ላይ ነበርኩና መልእክት ሰማው አዲስ አበባ ገባ ተብሎ እና ደነገጥኩ። ጉባኤው ከምነግራችሁ በላይ ግጥም ብሏል። ሙቀቱ ከላይ ላብ ነው የሚያንጠባጥበው። ከሰዓት በኋላ ለመሪዎች ነገርኳቸው። ኮቪድ የሚባል እንደዚህ ሰምታችኋል? አዎ ሰምተናል አሉ። እና አዲስ አበባ ገብቷል አሉ። አዎ ሰምተናል አሉ። እና ይሄን ጉባኤ እንዴት ልታደርጉት ነው? እዚህ ከገባ እኮ በቃ አለቀን ማለት ነው አሉ። አይ የሚታደገን እግዚአብሔር ነው አሉ። እንደ እምነታችሁ ያደርጋልኩ። እንግዲህ አገልጋይ ነኝና ምን መሆን እችላለሁ? እዛ ጉባኤ ውስጥ ፕሮግራሜን ጨረስኩ። ተነስቼ ስመጣ በባስ ተሳፍረን 2 ሰው ነው ማስክ ያደረግነው፣ እኔና አንድ ሰው።
ተገናኘን። ለምን አረክ ተባብለን ማለት ነው። ከየት ነው የመጣው አልኩት። እኔ እንኳን ከአውሮፓ ነው የመጣሁት አለ። እዛ ስለገባ ኮቪድ ሸሽቼ ገጠር ነው ያለሁት። አሁን ደግሞ እየባሰ ስለሆነ ቪዛዬን አስረዝሜ በጣም ገጠር ነው የምገባው እንዳያገኘኛል ማለት ሸሽቶ ሊያመልጥ ፈለገ። መሸሻችን እግዚአብሔር ነው። እግዚአብሔር እጆቹ በእሳት መካከል ያድናል። ክብር ለእግዚአብሔር ይሁን። እና አሁን በቀደም የነበርኩበት ከተማ አልዘጋችሁም አልኩ። አልዘጋንም አሉ። እንዴት አለፋችሁት አልኳቸው። የሆነ ምክንያት ነገሩኝ። እግዚአብሔር ግን ህዝቡን እንዳሳለፈ ገባኝ። እግዚአብሔር ስሙ ይባረክ። በቅንነት ተሰብስበው ሲያመልኩ ጸሎት የሚሰማ እግዚአብሔር ገዳዩን ገድሎላቸው አልፈዋል። እግዚአብሔር በመናልፍበት ዋጋ ሊያስከፍለን ይችላል፣ ሊያስደነግጠን ይችላል። እግዚአብሔር ጻድቅ ነው። እግዚአብሔር ስሙ ይባረክ። ታውቃላችሁ እንደኛ ማህበረሰብ በብዙ ልናልቅ ይገባን ነበር። ታዳጊ እግዚአብሔር የታደገን እሱ ነው። በጣም አስጨናቂ የሆነ ነው። ብዙ ታሪኮች እንዲመተዋል። ኑሮ ተወደደ፣ ጣራ ደረሰ ሲባል ይሄው እግዚአብሔር እጅ ያኖረናል። እግዚአብሔር ስሙ ይባረክ። ትናንት ኖረናል፣ ዛሬም አለን። መንገዱ ይሄ ነው ብሎ በር ሲከፍትልን መሰዊያችንን ደፍነን ለሱ አንሮጥም። እግዚአብሔርን እንታመናለን። በእግዚአብሔር ፊት እንሆናለን። እንመለስ፣ እግዚአብሔርን እንፈልግ። እግዚአብሔር ታዳጊያችን ነው። እግዚአብሔር ይታደገናል። እንጸልያለን። እግዚአብሔር ስም ይባረክ። ሃሌሉያ። ሃሌሉያ። እስቲ እንመለስ።